ሀይሚዬ ያለ ሀሳብ ጥሎኝ ተኛ ደብሮኛል አላለችም። እሱ እኮ የመጀመሪያ ጊዜው ስላልሆነ እሷ የመጀመሪያ ጊዜው ስለሆነ ቻይናዎች አሉ ከጀርባና ወይኔ የዱባይ ተው መጀመሪያ መምጣቷን ሳይሆን በዙሪያዋ ያሉትን ሰዎች ነው ማየት ያለብህ። ቡቡ ምን ጨነቀ? ሰፕራይዝ ታርገህ ግን እንዳጠፊ ያደራ ወዳጆች አሉኝ ለማንኛውም ቤተሰብ ይሄን ይመስል ነበረ። ትንሽ ለመናገር የሁለታችሁን ፍርሃት በጣም በሚገርም ሁኔታ ነው። አዎ ይሄ ነገር ያስፈራል። ብዙዎቻችሁ ቀርጻችሁ ስላላያችሁት ነው እንጂ እውነት ለመናገር ያስፈራል። እንኳን ለመጀመሪያ ለነባርም ያስፈራል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰብ እንዴት ናችሁ? የሀይሚና የቡቡዬ አድናቂዎች ቤተሰቦቼ፣ የኔም ቤተሰቦች እንዴት አላችሁ? የሌላውም የሁሉም ቤተሰብ እንዴት ናችሁ? እንኳን ደስ አላችሁ። ዛሬ እንግዲህ ዱባይ ላይ መሬቷን እርግጥ አርጋታለች ሀይሚዬ ማለት ነው። ዛሬ የመጀመሪያ ቀኗ በእግሯ መሬቷን እርግጥ አርጋታለች ማለት ነው። ቤተሰብ ግን ምን ዋጋ አለው? ዋና እንዳትዋኝ የሴቶች ጉዳይ። ዛሬ ቀን ስንት ነው ግን? እንዴት ሊመጣብሽ ቻለ? ቆይ ጉድ እኮ ነው። እና ቡርኪ አቤቱታ እያቀረበ ነው። ሴቶች ወይ ሴቶች እያለ ነው። ወይ ጉድ! ስንት ሴቶች ናቸው ግን እንደዚህ አይነት ሲመጣባቸው ጭንቅ የሚያወሩት ማለት ለፍቅረኛቸው ወይም ደግሞ ለባላቸው ማለት ነው። እና ሁላችሁም ሴቶች አንድ አይነት ናችሁ ብሏል ብሩኬ ማለት ነው። እንዴት እንደሆነ ባላቅም አንድ አይነት ናችሁ በቃ። ይሄ ነገራችሁ ሲመጣ ትነጫነጫላችሁ ምናምን። እርግጠኛ ነኝ በዙሪያው ያሉት ጓደኞቹ አሁን ለምሳሌ ብዙ አሉ። ማሄ አለች፣ ፉ አለ፣ ሴቷ ፉ መቼ ወንዱ ብዙ ሴቶች አሉ። በነገራችን ላይ በጣም ብሩኬ እንደዚህ አይነት ቅርብ ስለሚሆን እንዲህ አይነት ነገር አያውቅም ማለት መገመት ይከብዳል። ብሩኬ ማለት ነው። ለምን በጣም ከቀረባችሁት የሆነ ሰዓት ስትታመሙ እንደዚህ አሞኝ ነበረ ብላችሁ ልትነጫነጩ ትችላላችሁ። ኖርማሊ አሁን ከማሂ ጋር በቃ የሆነ ማለት እንደ ወንድሟ ያክል አቀርባ ነው የምታየው። ማሂ ማለት የሀሰን ቤስት ፍሬንድ ማለት ነው። እና እንደዛ ስትሆኑ የሆነ ሰዓት አሁን ቢገናኙ ቢያማት ብትነጫነጭ ቢደብራት ወይ ቡቡ እንደዚህ ሆኛል ምናምን ልትለው ትችላለችና ብዙ እህቶቹ እንዲህ አይነት ነገር ተጨንቀው ያየ ነው የሚመስለው ብሩክ ማለት ነው ዛሬ ሲያስረዳ ማለት ነው። እና ደግሞ ብዙ ጊዜ ሴቶች ውጡ ሲባሉ ጸጉራቸው እንዲህ ያደርጋሉ። ትቆያላችሁ፣ አቤቱታ ትነግራቸዋል። ተመልካቹ ሁሉ ሴት ስለሆነ ብሎ ማለት ነው ቡራ ማለት ነው ዛሬ በቃ ሴቶችዬ ተፈርዶባቸዋል። እዛ ጉዳይ ላይ ስትሆኑ ያዙኝ ልቀቁኝ አትበሉ። ቤታችሁን አዘፍዝፉ። እኛ አይደለን የምናመጣው፣ እናንተ ደግሞ ተረዱና። እሱ ላይ ስንሆን ማለት ነው ተረዱና። በቃ አታበሳጩና። አሁን ሀይሚ ባለመዋኘቷ በጣም ተናዳለች። ግን ደግሞ በንዴቷ ላይ አትችልም። ለነገር እንኳን ተናገራችሁ። ደግሞ አሁን ብሩክ ምን እንደሚሉት ታውቃላችሁ? ቦቦን ተወር ብለው አሁን ሀይሚ ባትዋኝ ባይናገሩ ይሄን ነገር ማለት ነው አላስዋኛትም። እሱ ዋና ስለማይችል እሷን አላስዋኛትም ቢያለ ማምዳት አይቀርም እኮ እግዚአብሔር እንዲህ ነው የሚሉት። እና መናገራችሁ ጥሩ ነው፣ ወድጀዋለሁ እግዚአብሔርን። ምክንያቱም እንዲህ ብለው ነው አጀንዳ የሚከፍቱት ቲክቶከሮች። እሷ ስለማችል እሱ ስለቻለ ዋኘ ሳያስዋኛት። ግን ያው ሚስጥሩ ይሄ ነው። እንደዚህ አይነት ሆኖ የሚዋኝ ሰው አለ። ግን በነገራችን ላይ ማለት ነው ግን አሁን 4 ቀን ምናምን ነው ብላለች ሀይሚ። አሁን ያን ያክል ነገ ተነገ ወዲያ ደህና ትሆናለች። እና በዛን ሰዓት መዋኘት ትቻለሽ ከምትሳቀቂ አንቺም። በዛ ላይ ደግሞ ያሳቅቃል። እውነት እኔ እንደዚህ ሆኜ ካጠገቤ ሰው ራሱ ሲቀመጥ ደስ አይለኝም፣ ይደብረኛል። እንደውንም እኔ ምንም አይፈሰኝም። እንደውም ግን ይደብራል። በቃ ባጠገባችሁ በተለይ የምትወዱት ሰው ምናምን ሲኖር ወይ ንጭነጭ ነው የሚያደርገው። እግዚአብሔርን እኛ አይቼዋለሁ አውቃለሁኝና በጣም ነው የሚደብራችሁ። እዩት አይላችሁም እሱ ማለት ነው። እንግዲህ እንደኔ ከሆነ ሀይሚ እንደዛ የሚላት ማለት እና ተነጫጫበታለች ዛሬ ማለት ነው በዛ ምክንያት ማለት ነው። ስለዚህ ሀይሚ ያይዞሽ እንዴ 4 ልጆቹ ከየት ይመጣሉ? እሱ ከሌለ እንዴ ቡቡ እንደውም ውለጁ በቃ 4ተኛው ልጅ ላሳድገው እያለች ነው። ስለዚህ ውለጁ፣ ልጅ በልጅነት ነው። ምን አባቱና እንደዚህ አበባ እንደመሰላችሁ አንድ ልጃችሁን ይዛችሁ አንድ እጁን ብሩክ ይይዛል፣ አንድ እጁ አንቺ ትይዣለሽ። ይዛችሁ በቃ ወደዚህ። ሙሽዬም ደስ ይላታል ዛሬ። በነገራችን ላይ ሙሽዬ ደስ ብሏት አይቻታለሁ። አልሰራሁባትም፣ ቆይ እሰራለሁ። እግዚአብሔር እንዴት ደስ እንዳለኝ አስለቀሰችኝ። የምር እኔ እንደ ሁሌ ታስለቅሰኛለች እሷ ሴትዮ አላልኩም
ሙሽዬ ወይዬ ሙሽዬ እና ሲያት በቃ ማውራት ቃል ጥሪ ይላታል። የኔ እናት በጣም ነው የምወዳት እግዚአብሔር። እና በዚህ አጋጣሚ ዛሬ እንግዲህ ሀይሚና ቡርኬ ማለት ፈታ አድርገውኛል። የጥያራ ላይ የሆኑት ነገር ጥያራ ላይ ያለበት ነገር ሀላሳብ ለጥ ብሏል። ቡብዬ ብዙ ጊዜ ወንዶች ማለት ነው ምንም ሀሳብ የለባቸው እንደዚህ አይነት ነገር ላይ ማለት ነው። አሁን በመኪና ጉዞ ላይ ምናምን ረጅም ርቀት ስንሄድ አሁን ለጥ ነው የሚሉት፣ ለጥ ኮሽ አይልባቸውም። እንደውንም ሀይሚ ተመስገን በይ። አንዳንዶቹ እንደውም አሁን ሀይሚ ቁጭ ስትል እንደዚህ ለዋ ላይ ነው ለጥ የሚሉት ማለት ነው። እንደውም ሀይሚ ተመስገን በይ፣ ብሩኬ አንቺ ላይ ያልተኛብሽም ለጥ ይላሉ እግራችሁን። እናንተ ደግሞ ሼም ይዛችኋል። ኧረ አትሉ ምን አትሉ፣ ተኝቶ እንቅልፉን ሲጨርስ ይነቃላችኋል። ምንም በእንትን ነው የሚተኙት፣ በሞራል ነው የሚተኙት። ወንዶች ጣጣ የላቸውም፣ እንደዚህ ሀሳብ የላቸውም። ሴት ግን አተኛም። የሆነ በቃ እንደው እሱን ተደግፋ እንኳን ብተኛ በሰመመን ብዙ ነገር ትሰማለች ሴት ልጅ። ብዙ ቦታ ስላየሁ ነው። ብዙ ትራንስፖርት ስንሄድ ራሱ በጣም ሴትና ወንድ በጣም ይለያያል። እና ከዚህ አንጻር ያው ቡቡዬ ደግሞ እንደዚህ በህይወቱ ጭንቀት አይወድም። ጭራሹንም ከተኛ ተኛ ነው በቃ። ምንም እንደዚህ የሚያስበው የሚያልመው ነገር የለም። ምክንያቱም እሱ መደሰት ብቻ ነው የሚፈልገው። ግን ፈጣሪ የውስጡን አይቶ የዋህነቱን አይቶ እግዚአብሔር ይመስገን ሁሉ ነገር የሚያስባቸው ነገሮች ሁሉ እግዚአብሔር ያሳካለታል። ነገም ተነገ ወዲያ የሚያሳካልህ ቡቡዬ፣ እኛ መልካም ወንድማችን፣ ሁሌም ነው የምንወዳችሁ። ሁሌም ምኞታችሁ ይሳካላችሁ። ሀይሚዬም እንደዛው። በአንድ ድንጋይ ሁለት ወፍ መምታት ነው ምናምን የሚባል ተረት አለና ቡቡዬ ሰፕራይዝ አለው ዱባይ ላይ ተባላችሁ ቤተሰብ። እኔ ግን ኢትዮጵያ ቢሆን ደስ ይለኝ ነበር። ምክንያቱም በሰፕራይዝ ላይ ሰፕራይዝ ሳይሆን መጨመር ኢትዮጵያ ቢሆን የተሻለ ነበር። ግን ደግሞ ብዙ ኦዲየንሶቿ የሀይሚ ኦዲየንሶችም እዚህ የሀይሚም የቡርኪም ኦዲየንሶች እዚህ ስላሉ ያን እነሱ የሚገኙበት ኦዲየንሶች ፈልጋም ሊሆን ይችላል። ሀይሚዬ እንግዲህ እንትን ምንድነው ሰፕራይዝ አለህ ዱባይ አምጥተኛል ሳትሄድ ሰፕራይዝ አለህ ብላለች። ምን እንደው ሰፕራይዙ አብረን የምናየው ይሆናል። ግን ከሙሽዬ ጋር ብታረጉት በጣም ደስ ይለን ነበር። እዚህ ተዝናንታችሁ ያለ የሌለውን ሪላክስ አድርጋችሁ ሀገራችሁ በሰላም ገብታችሁ ልክ ገብታችሁ ትንሽ ቆይታችሁ ደግሞ ከሙሽዬ ጋር የብሩኬ 200,000 እዛ ቢከበር መልካም ነበረ። ግን ደግሞ ሀይሚዬ አንቺን ደስ እንዳለሽ እንደተመቸሽ ኦዲየንሶችሽ እንዳሉሽ ማለት ነው። ምክንያቱም ብዙ ኦዲየንሶች መገኘት የፈለገ ሰው ሊኖር ስለሚችል ለዛ ነው። እና ሲምም ተሰጥቶናል ብለዋል። ያረፉበትን ቦታ ግን አልተናገሩም። ግን እናንተ ያላችሁበት የሚመች ቦታ ካለ መምጣት እንችላለን ብለዋቸዋል። እንግዲህ ሀይሚና ብሩኬ ለዛሬ ከድካም አርፈው ይሄንን አሳይተውናል ማለት ነው። በጣም ደስ የሚል ጉዞ ነበረ። ጉዞ ላይ ሀይሚዬ ብቻ ቁጭ አለች እንጂ በጣም ደስ ይል ነበረ። እዚህ ጋር እንደምታዩት ያው ፀጉሩን እያሻሸች እሷ እንቅልፍ አልወሰዳትም ማለት ነው። ግን ፊልም እያየች ነበረ። አልደበራትም። ቢደብራትም ያው ተቻለው። ምን አማራጭ አላት? ምንም አማራጭ የላትም። ወንዶች ይተኛሉ፣ በዚህ ጣጣ የላቸውም። እንቅልፍ ለጥ ነው የሚሉት። እና አዳዲስ ነገር እንጠብቃለን። ውድ ቤተሰቦቻችን መልካም ጊዜ ይሁንላችሁ፣ መልካም መዝናናት ይሁንላችሁ። ዱባይ መኖር እንዴት ያስደስታል፣ ፈታ ያደርጋል ምናምን እያሉ ነው እንግዲህ እነ ቡቡ ይመቻችሁ። እኛ ግን ደብሮናል፣ እኛ ሀገራችን ናፍቆናል። እና ይመቻችሁ። ቤተሰቦችም ዘና በሉ። ባይ ባይ።